ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ከልጅሽ አስታርቂናት ረጅም በስቶ ነው በድለናለው አሳይቶ ባክሽ በማለት መብራት ወላዲተ አምላክ ለምስማሽ እናቴ ለማለት ተናገራ ተለኛ ሰምኳተና መብራት ካችና ተናዛግት ይሄ ወደናት ማምላክ ንግር ወይ ለምን ክርስቲያኖች ስቃዩ ለምን ይሞቱ ለምን ይታሰሩ ለምን ይመጡ ምን አደረግንኛ ወጣቶች እየታሰሩ ነው ሁላችሁም በመተጠቀሙበት ሚዲያ ሼር ያረጋችሁ ድምጹ ነው እኛ ከዛሬ ነገ ሰላም እንፈልጋለን ሰላም የለም ሁሉም ካህናት በጥፍ እየተመቱ ምን አረጉ ለቅድስት ቤተክርስቲያን ድምጽ የሆኑት ሁሉ እየታሰሩ ነው ዛሬ ወጣት ንቃ የተዋህዶ ልጅ ንቃ ይሄ የመጨረሻ እኔ ለሞት ምንም አልፈራም እዚህ ልቆረጥ ይችላል ብታሰቃዩ አስራችሁ ብታሰቃዩ ስጋን ነው ነፍስን አታገኙትም ስጋን ብታሰቃዩ ስጋ ነው ብስብስ ነው ስጋ ማለት አፈር ነው ስጋ ማለት ስለዚህ ስጋችንን ብታሰቃዩኛ ብንሞት ለምነታችን ብንሞት በሰማይም ጽድቃለሁ በምድርም ደግሞ ኩራት ነው ለቤተሰቦቻችን ኩራት ነው እኛም ያባቶቻችን ልጆች ነን በእምነታችን ቀልድ የለም እምነታችንን ተውልን ነው ሌላ ቸገረን እንዲሆን ኑሮ ተወደደ አላልንም ለምንድን ነው ክርስቲያኑ የሚሰቃየው በገንዛ ሀገራችን ለምንድን ነው ሀገራችንን እንደፋ በቃ ተውን በማርያም ተውን መተን እንጽናናበት ቅድስት ቤተክርስቲያንን እንዴ የእናንተ ስልጣን እኮ ቀሪ ነው እኮ ማንንም እኮ ቅድስት ቤተክርስቲያንን ተዋህዶ ነክቶ የዘለቀ የለም ቅድስት ቤተክርስቲያን ተዋህዶ አጠፋም ብጠፋ ነው ድሮ ነበር መጠፋው በግራይ መሐመድና በዮዲት ጉዲት ጊዜ በሌሎችም ተጠፋ ነበር ስለዚህ መጽናኛችንን አትንኩብን የአይናችንን ብለን የደም ስራችንን አትንኩብን እኛ መተን እናልቅስ ችግራችንንም ሐዘናችንንም የምናራግፍ እዚህ ቅድስት ቤተክርስቲያን ነው ስለዚህ ታውን በመብራን በወላዲተ አምላክ እናንተ ቤተሰብ የላችሁም እንዴ ህዝበ ክርስቲያኑን አታሳዱት አንተቤ ነው የኔ ክብሬ ለሞት ዝግጁ ነኝ ያለም ይወጣ አያስደስተኝም ምን አለ እዚህ ቻለም ስቃይ ነው መከራ ነው ሰቀቃ ነው ዝምታ 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 ዝምታው ለምነው እጆቼን ዘርግቼ እንባዬን ሳፈሰው እጆቼን ዘርግቼ እንባዬን ሳፈሰው እግዚአብሔር በፍርዱ ሰዶምን አጥፍቶ የሎጥን መገፋት መከራውን አይቶ ከሚዘንበው እሳት ለይቶ ካወጣው ዛሬም አንጠፋ እግዚአብሔር ሕያው ነው ዛሬም አንጠፋ እግዚአብሔር ሕያው ነው ኦርቶዶክስ ፍትህ የሚጠየቀው እኔ ቲክቶክ ላይ አይደለም ገባችሁ ፍትህ ብለን ፍትህ የሰጠን አላየንም እስካሁን ማለት ነው ገባችሁ የዛሬ አመትም ለአርሲ ኦርቶዶክሳውያን ፍትህ ብለን ስንሰራ ያሰማን ሰው የለም ስለዚህ ፍትህ እንዲጠይቁልን ወደ ማን ነው መጮህ ያለብን ወደ አባቶቻችን ነው እንጂ አሁን ላይ ፍትህ የሚሰጠን ህግ የለንም በየአመቱና በየጊዜው የአርሲ ኦርቶዶክሳውያን ሲሞቱ አንድ ቀን እንኳን ማለት ነው አንድ ቀን እንኳን መልስ የሰጠን ሰው አላየንም ገባችሁ ፍትህ የሚሰጠን እግዚአብሔር ነው ፍትህ የሚሰጠን የድንግል ማርያም ልጅ ክርስቶስ ነው አንድ ቀን ግን ፍርድና ፍትህ የሚሰጠን ቀናቶች አሉ ስለዚህ እኔ ስር የሚያለቅስ ኢሞጂ አትላኩ እኔም እንደናንተው ድምጽ ሆኛለሁ ቪዲዮ ለቅቄያለሁ ለእናንተ ብዬ ሳይሆን ስለተሰማኝ ነው እናንተ ስለምትሉኝ ምናምን አይደለም ገባችሁ እኔ በነገራችሁ ላይ ሰው ሲያዘኝ አልወድም በራሴ ነው የምጓዘው ማድረግ ካለብኝ ቲክቶክ ላይ እንኳን ማድረግ ካለብኝ ነው ማደርገው ገባችሁ ከዛ በተረፈ ግን በየአመቱ በየምኑ እንኳን እንትን ሲባል አንድ ሰው እንኳን መልስ የሰጠን ሰው የለም
እየተጋገዝን ያለ ነው። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ቤተክርስቲያናችንን ለምንድን ነው የምታቃጥሉብን? ቤተክርስቲያናችን ለኛ መመኪያችን፣ መሸሸጊያችን፣ መማፀኛችን፣ መጽናኛችን ናት። ምን አደረግን? አልደረስንባችሁ። ወገኖቻችን ለምንድን ነው እየመረጣችሁ የምትገሉብን? በገዛ ሀገራችን የሁላችን አይደለችም እንዴ? ይህ ነገር ግን እውነት ሀይባ እያጣ የሚመለከተው አካል እውነት ይህንን አላይ ብሎ ነው። በዓላትን ለማክበር ቴሌቪዥን ጣቢያዎች አንደኛ ናቸው። የጥምቀት፣ የገና፣ የፋሲካ እንዲሁም የተለያየ ስፖንሰር ለመጠየቅ አንደኛ ናቸው። እንዲህ ወገን ሲጨፈጨፍ ግን የላችሁም። እኔ እስካሁን አላየሁም። ምናልባት እናንተ አይታችሁ ከሆነ ንገሩ። እኔ ግን አላየሁም። ለምን? ምን አደረግን? እባካችሁ አትግደሉን። ልጆቻችን እናሳድግበት፣ በሰላም እንኑርበት። ሀገራችን ሰፊ ናት፣ ለሁላችንም ትበቃናለች። ለምንድን ነው እየተመረጥን በየጊዜው እንደ በግ የምንታረደው? ምን አደረግን? ፍትህ ከእግዚአብሔር ነው የሚገኘው። በጣም ያሳዝናል። ግን እየተመረጠ ቀን እየተጠበቀ ሁል ጊዜ ይለፈልፋል። ምንም መፍትሄ የለም። አባቶችም ዝም እንደማትሉ ተስፋ አድርጋለሁ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። ማተብሽን ቁረጭ በጥሽው ቢሉኝ እኔ እስከ አንገቴ ውሰዱት አልኩኝ። እባክሽ ኢትዮጵያን የድሮ ማንነቷን መልሽልን። የእኛ መጽናኛ
የኛ ሚስጥር ችግራችንን ሐዘናችንን የምናካፍለው ላንቺ ነው። የትንሄድ ለመሪዎቻችን ልቦና ስጭልን አምላኬ ጌታዬ ፈጣሪ ሆይ ለሕፃናት ብለን ለአረጋውያን ብለን እባክህ እኛ በደለኞች ነን፣ እኛ ኃጢአተኞች ነን። አባቶች ለማረን ጌታዬ እባክህ ኢትዮጵያን አትርሻት፣ ጥላቶቿን ያዥናት፣ ቤተክርስቲያናችንን ጠብቂልን። የእኛ ዋሻ የእኛ መደበቂያ እኮ ሲሆን የት እንሄዳለን? ለሕፃናቶች ብለሽ የኔ እናት ለብርሃንዬ የት እንሄድ? ምን መሸሽጋለን ያለ አንቺ የደዎች መጠጊያ የደዎች መሸሸጊያ ጌታ ወይ እንኳን የቤታችን ጣች ፍሬ አላውቅም። ተመልከች ልጆች ድንግል ማርያም ወይ ድንግል በይ አሳይቶ አንቺ እኮ የሚጨክን ልብስ የለሽም። አማን ድንግል አንቺ እኮ ልከኛ አይደለሽም እናቴ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቤተሰቦቼ የሰው ዘር በሙሉ የሚተነፍስ በሙሉ ሰላሙ ይብዛ። እግዚአብሔር ይመስገን። እኔ ለዚች ዕለት ለዚች ደቂቃ ለዚች ሰዓት እንዳለበት ይብዛ ሳይሆን ለቸርነቱ ያቆዩኝ አምላኬ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ሁላችንም ይኸው በቤተ ክርስቲያናችን በሚሆነው ነገር ከጊዜ ወደ ጊዜ ሁላችንም ሀዘን ላይ ነን። እኔ እንዳንድ የተዋህዶ እምነት ተከታይ ቤተ ክርስቲያን ሳትረጋጋ ሌላ ስራ ውስጥ መግባት አልቻልኩም። ምክንያቱም መንፈሴ በቃ በየጊዜው በጣም እየተጨናነኩ ነው። በጣም አባቶቻችን በቀደም መግለጫ እንደሰጡት እንግዲህ ሰላምን ስለሚፈልጉ አንድነትን ስለሚፈልጉ እንዳያችሁት ሁላችሁም ሄደው የሆነ መፍትሄ ያለው ብለን ነበረ። ግን ከጊዜ ወደ ጊዜ እየተበባሰ ነው። ካሉበት እኛ መሄድ አንችልም ሳይሉ ራሳቸውን ዝቅ አድርገው ሄደው ግን ምንም መፍትሄ አልተገኘም ዛሬም። እና ሁላችንም ያለን የኛ ጸሎት ነው። እዚህ ቤተክርስቲያን አካባቢ ስላለው እንደምትመለከቱት ቅኔውን እየሰማችሁት እንደሆነ ተስፋ አደርጋለሁና አሁንም የኛ መሳሪያችን ጸሎት ነው። ለቤተክርስቲያን ድምጽ የሚሆኑት በሙሉ እየታሰሩ ነው። ክርስቲያን እኮ ዛሬ አይደለም መታሰር መገረፍ ዛሬ አልተጀመረም። ስለዚህ እኔ እንዳንድ ተዋህዶ እምነት ተከታይ ከአባቶች ጎን ነኝ። ሁልጊዜም እንደሚሉት አባቶቻችን እሳትን በእሳት ማብዛት ነው እንጂ መቀነስ የለም። ስለዚህ ሁላችሁም ለወጣት በየገዳማቱ በየቤተክርስቲያኑ እየሄደ እንዳያችሁት ማለት ነው፣ በየቲክቶክም እንዳያችሁት በየቤተክርስቲያኑ እየሄደ ደከመኝ ሰለቸኝ ሳይል ወጣትነቱ ሳይገድበው ብዙ ቤተክርስቲያኖችን ያሰራል፣ ብዙ ገዳማቶችን ያሰራል። እናንተም አይታችሁታል ከኔ የበለጠ። ለቅድስት ቤተክርስቲያን ድምጽ የሚሆኑ በሙሉ አሁንም እየታሰሩ ነው። እኛ የምንፈልገው ሰላም ነው። እኛ የምንፈልገው በቃ ቅድስት ቤተክርስቲያናችን ሰላም ሆናልን እንደፈለግን መተን እናልቅስበት። በቃ ተውን እንጽናናባት። የኛ መጽናኛችን ነው ቅድስት ቤተክርስቲያን በማርያም እንዴ ምን አረገ ህዝበ ክርስቲያኑ አገር ባቆየ። ከዚህ በፊትም ተናግሬያለሁ። ተውን በቃ መተን እናልቅስበት በማርያም። ባለስልጣኖች እግዚአብሔር ልቦና ይስጣችሁ። በቃ እናንተም ጸልዩ። እውነት እንዴ እኛ እኮ መጽናኛችን እኮ የአይናችን ብለን እኮ ቅድስት ቤተክርስቲያን ናት። የት ሄደን እናልቅስ? ለምንድን ነው ክርስቲያን በመሆኑ እያነሳችሁ የምታሰሩት? እሰሩን። እኛንም ለመሞት ዝግጁ ነን። በአሁን ሰዓት ምንም የሚያስደስተን ነገር የለም። አባቶቻችን እያለቀሱ እኛ ምንም አንደሰትም። ስለዚህ እኛም የአባቶቻችን ልጆች ነን። ለምሳሌ አባቶቻችን ክብራቸውን ዝቅ አድርገው ሄደው ኑ ሲባሉ ከአንድም 3 ጊዜ ሄዱ አይደለ? ለምንድን ነው ክርስቶስ ኢየሱስ ክርስቶስ ለሰው ልጅ ዝቅ ብሎ ስላስተማረ ነው። እኛ አንሄድም አንተን አላሉም። መፍትሄ የለውም። ለምንድን ነው መፍትሄ? እኛ ሰላም ነው የምንፈልግ። በኑሮ ውድነት እንደዚህ ሆነ ብለን እናውቃለን እንዴ? ስለዚህ ሁላችሁም የክርስቲያኖች ሁላችሁም የተዋህዶ ልጆች ቅድስት ቤተክርስቲያን በምትፈልጋችሁ ሰዓት
ሁላችሁም ከቅድስት ቤተክርስቲያን ጎን መቆም አለባችሁ። ዝም ማለት መፍትሄ የለውም። እኔ ባለማተብ ነኝ ይመለከተኛል የምንል ሁሉ ለነ መምህር ምረታብ ለበክሮ ሰባኪያን መምህር ምረታብ ለነ ቢኒ ለሌሎችም ባለማተብ ወጣቶች እየታሰሩ ነው። ሁላችሁም በምትጠቀሙበት ሚዲያ ሼር ያረጋችሁ ድምጽ ነው። እኛ ከዛሬ ነገ ሰላም እንፈልጋለን። ሰላም የለም። ሁሉም ካህናት በጥፍ እየተመቱ ምን አረጉ? ለቅድስት ቤተክርስቲያን ድምጽ የሆኑት ሁሉ እየታሰሩ ነው። ዛሬ ወጣት ንቃ፣ የተዋህዶ ልጅ ንቃ። ይሄ የመጨረሻ እኔ ለሞት ምንም አልፈራም። እዚህ ልቆረጥ እችላለሁ። ብታሰቃዩ አስራችሁ ብታሰቃዩ ስጋን ነው፣ ነፍስን አታገኙትም። ስጋን ብታሰቃዩ ስጋ ነው። ብስብስ ነው ስጋ ማለት፣ አፈር ነው ስጋ ማለት። ስለዚህ ስጋችንን ብታሰቃዩ እኛ ብንሞት ለእምነታችን ብንሞት በሰማይም ጽድቃለሁ በምድርም ደግሞ ኩራት ነው፣ ለቤተሰቦቻችን ኩራት ነው። እኛም የአባቶቻችን ልጆች ነን። በእምነታችን ቀልድ የለም። እምነታችንን ተውልን ነው። ሌላ ቸገረን እንዲሆን ኑሮ ተወደደ አላልንም። ለምንድን ነው ክርስቲያኑ የሚሰቃየው በገንዛ ሀገራችን? ለምንድን ነው አንገታችንን የምንደፋ? በቃ ተውን፣ በማርያም ተውን። መተን እንጽናናባት ቅድስት ቤተክርስቲያንን። እንዴ የእናንተ ስልጣን እኮ ቀሪ ነው እኮ። ማንም እኮ ቅድስት ቤተክርስቲያንን ተዋህዶ ነክቶ የዘለቀ የለም። ቅድስት ቤተክርስቲያን ተዋህዶ አጠፋም። ብጠፋ ኖሮ ድሮ ነበር የምጠፋው። በግራይ መሐመድና በዮዲት ጉዲት ጊዜ በሌሎችም ተጠፋ ነበር። ስለዚህ መጽናኛችንን አትንኩብን፣ የአይናችንን ብለን የደም ስራችንን አትንኩብን። እኛ መተን እናልቅስ። ችግራችንንም ሀዘናችንንም የምናራግፍ እዚህ ቅድስት ቤተክርስቲያን ነው። ስለዚህ ተውን በመብራን በወላዲተ አምላክ። እናንተ ቤተሰብ የላችሁም እንዴ? ህዝበ ክርስቲያኑን አታሳዱት። አንተቤ ነው የኔ ክብሬ። ለሞት ዝግጁ ነኝ። የዓለም ህይወት አያስደስተኝም። ምን አለ እዚህ ዓለም ላይ ስቃይ ነው፣ መከራ ነው፣ ሰቀቃ ነው። አሁንም ብዙ ወጣቶች ድምጽ የሚሆኑ ወጣቶች ሁሉ እየታገቱ እየታሰሩ ነው። እኛ እኮ ሰላም እኮ ነው የምንፈልገው። አባቶቻችን ዝቅ ብለው በቀደም ቤተ መንግስት ድረስ ሄደው ሰላም እንፈልጋ እኮ ነው። ዝቅ ማለትን ደግሞ ኢየሱስ ክርስቶስ መድኃኔዓለም ነው ያስተማረን። በሰባኪያን መምህር ምረታብ ምን አረገ? ለቤተ ክርስቲያን ድምጽ ስለሆነ ነው። ይሄ ሰውዬ እኮ ወጣቱን እንዲያነቃ ከአልሆነ ቦታ ሲውልን እያነቃቃ ደከመኝ ሰለቸኝ ሳይል የቅድስት ቤተክርስቲያን እስትንፋስ ነው። እኛ አባቶች በሚሉን እግዚአብሔር ኃያል ነው። ከናንተ መሳሪያ ከተዘጋጀ ሰይፍ የኛ ጸሎት የኛ መስቀል ኃይል እንዳለው እመኑ። እዚህ በስልጣን ላይ ያለን ባለማተብ ንቃ እንዴ! ይሄ ምድራዊ ነው፣ ቀሪ ነው እኮ 100 ዓመትና 50 ዓመት አትኖርም። በአሁን ሰዓት ማተብን አስከብር። ዝም ብሎ ለሳምፕል ማተብ ማረግ አርጎ መዞር ነው ክርስቲያን ነኝ ማለት ብቻ ሳይሆን እኛ ስንመጣ ለምሳሌ ቅድስት ቤተክርስቲያን ሀዘናችንን አራግፈን እንሄዳለን አይደለ? እሷ ከፈለገችን ከጎናው መቆም አለብን አይደለም? ሰይፍ ምንም ለምን አይመጣም? አንድ እስትንፋስ ነው ያለው፣ 2 እና 3